ሰላም እንደምን ሰንብታችኋል? ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን ትኩረት የሚያደርገው የጥርስ ሳሙናዎች ላይ ነው ማለት ነው። እንዴት የጥርስ ሳሙና መምረጥ አለባችሁ፣ የምትጠቀሙት የጥርስ ሳሙና ጥርሳችሁ ላይ የሚያመጣው ተጽዕኖ ምንድነው የሚለውን በዚህ ቪዲዮ ላይ በደንብ ለማየት እንሞክራለን ማለት ነው። ከቪዲዮ ጋር አብራችን ቆዩ። እንግዲህ የጥርስ ሳሙና አብዛኛው ሰው የሚጠቀመው ነገር ነው። ሁላችንም የተለያየ የጥርስ ሳሙናዎችን እንጠቀማለን ማለት ነው። ጠዋት አንዳንድ ሰው ደግሞ ጠዋትና ማታ የጥርስ ሳሙናዎችን ይጠቀማል። ነገር ግን የምንጠቀመው የጥርስ ሳሙና ጥርሳችንን ሊያጠነክርልን ይችላል፣ ጥርሳችንን እንዲሳሳም ሊያደርግ ይችላል ማለት ነው። ስለዚህ የምትጠቀሙትን የጥርስ ሳሙና ማወቅ በጣም ትልቅ አስተዋጽኦ ይኖረዋል ማለት ነው። ምክንያቱም የጥርስ ሳሙናዎች ሲዘጋጁ የራሳቸው የሆነ ሊያስተካክሉት የሚፈልጉት ነገር ይኖራል። አንዳንድ የጥርስ ሳሙናዎች ጥርስን ነጭ ለማድረግ ተብለው ይዘጋጃሉ። አንዳንድ የጥርስ ሳሙናዎች ደግሞ የጥርሳችንን ጥንካሬ ለመጨመር ካቪቲ ወይም ደግሞ ይሄ የጥርስ መቦርቦሮች አጋጥመውን ከሆነ በተለይ ደግሞ አርሊ ስቴጅ ላይ ሲሆን የመጀመሪያው ስቴጅ ላይ ሲሆን ያንን ጥርስ ለመገንባት ለማጠንከር፣ ጥርስ በጣም እንዳይቦረቦር ለማድረግ፣ ድዳችን እንዳይጎዳ ለማድረግ ይረዱናል ማለት ነው። አንዳንድ የጥርስ ሳሙናዎች ደግሞ የአፍ ጠረንን የአፍ ሽታን ለመከላከል ተብለው ይዘጋጃሉ ማለት ነው። ስለዚህ የጥርስ ሳሙና ስንጠቀም የትኛውን በየቀን መጠቀም እንችላለሁኝ፣ ምንድነው አድሬስ ማድረግ የምፈልገው የሚለውን ነገር ማወቅ አለብን ማለት ነው። በመጀመሪያ ደረጃ ሁሉም ሰው መጠቀም ያለበት የጥርስ ሳሙና አይነት ምንድነው ማለት ነው? ፍሎራይድ ቤዝድ፣ በውስጣቸው ፍሎራይድ ያለባቸውን ሳሙናዎች መጠቀም አለባችሁ ማለት ነው። አብዛኛውን ጊዜ ጥርስን ለማንጻት ወይም ደግሞ ዋይትኒንግ ተብሎ የሚጻፍባቸው የጥርስ ብሩሾች፣ የጥርስ ሳሙናዎች በውስጣቸው ፍሎራይድን አይዙም። ፍሎራይድ ከሌለ ደግሞ ዋነኛ ጥርሳችንን የምንቦርሽበት ዋነኛ ምክንያት ባክቴሪያን ከማስወገድ ባለፈ ጥርሳችንን ለመጠበቅ ወይም የጥርሳችንን ሚኒራል ጠብቀን ለማቆየት ጥርሳችን እንዳይቦረቦር፣ ጥርሳችን እንዳይሳሳ ለማድረግ ነው አይደለ? ስለዚህ ፍሎራይድ የሌለው የጥርስ ሳሙና የምትጠቀሙ ከሆነ ጥርሳችሁ በቀላሉ እንዲሳሳና እንዲቦረቦር ሊያደርግ ይችላል ማለት ነው። እንደዚህ አይነት ሳሙናዎች ደግሞ በብዛት ዋይትኒንግ የሚባሉ ሳሙናዎች ናቸው፣ በውስጣቸው ፍሎራይድ የለም ማለት ነው። ስለዚህ ሁልጊዜ ሳሙናት ስንገዙ ፍሎራይድ በውስጡ የያዘ መሆን አለበት። አንደኛ ፍሎራይድ ጥርሳችን እንዳይቦረቦር ይረዳል። የተቦረቦረም ጥርስ ካለ ያ የተቦረቦረ ጥርስ እንዳይባባስ ያደርጋል ማለት ነው። የጥርስ መቦርቦርን ይከላከላል። ገና የተከሰተ የጥርስ መቦርቦርና የጥርስ መሳሳት ካለ እሱ ለመከላከል ይረዳናል ማለት ነው። በምትገዙበት ጊዜ ሁል ጊዜም ፍሎራይድ ቱስፔስት አይዶን ነው የሚታያችሁ ከሆነ ግን ከላይ ፍሎራይድ የምትለዋ ትታያችኋለች አይደለ? እንደዛ ፍሎራይድ ቱስፔስት ያለው መሆኑን ማወቅ አለባችሁ። በውስጡ ፍሎራይድ የያዘ መሆን አለበት። ምክንያቱም ሁሉም የጥርስ ሳሙናዎች ፍሎራይድ የለባቸውም። አሁን የኛውን ስትመለከቱ ምን ይላል? ኖ ፍሎራይድ ይላል። ስለዚህ በውስጡ ፍሎራይድ ያለው መሆኑን ማወቅ አለባችሁ ማለት ነው። ሌላው ፍሎራይድ ያለው ጥርስ ሳሙና ጥርሳችሁ የሚደማ ከሆነ ፍሎራይድ ያለው ጥርስ ሳሙና ብትጠቀሙ መልካም ነው ማለት ነው። ፍሎራይድ እና በውስጡ ደግሞ የተለያየ ሀርብ ያለባቸው ሳሙናዎች ላይክ እንደ ቫይታሚን ሲ ወይም ደግሞ ሌመን ሊሆን ይችላል በውስጣቸው የያዙትን የጥርስ ሳሙናዎች ብትጠቀሙ የሚደማውን ነገር ለመቀነስ ግን ደግሞ ስቲል የጥርሳችሁን ጥንካሬ ለመጠበቅ ይረዳቸዋል ማለት ነው። ለምሳሌ አሁን ይሄ የጥርስ ሳሙና ፍሎራይድ አለው ብያቸዋለሁ ቅድም። ከፍሎራይድ በተጨማሪ ደግሞ ሀርባልም አለው ማለት ነው። ስለዚህ ምን አለው ማለት ነው? ቫይታሚን ሲ ወይም ደግሞ ሌመን አለው ማለት ነው። ስለዚህ እንደዚህ ሚክስድ የሆኑ የጥርስ ሳሙናዎችን መጠቀም ትችላላችሁ ማለት ነው። ስለዚህ በአንድ ድንጋይ ሁለት ወፍ እንደማለት ነው። ጥርሳችሁን ጥንካሬ ስቲል መጠበቅ ትችላላችሁ፣ ምክንያቱም በውስጡ ፍሎራይድ ይዟል። ልክ እንደዚህ ነው፣ ፍሎራይድ የሌለው አይደለም ማለት ነው። ይሄ ጥርስን ለማንጻት እና የጥርስ የአፍ ጠረን ሽታን ለመከላከል እንዲሁም ደግሞ የድድ መድማትን ለመከላከል ይረዳናል። ምክንያቱም ሀርብ አለበት በውስጡ፣ ጨው አለው፣ ሌመን አለው፣ እንዲሁም የተለያዩ ሌሎች ሀርባል ነገሮችን ተጠቅመዋል። ነገር ግን ምን የለውም? ፍሎራይድ የለውም ማለት ነው። ስለዚህ በዚህ ብቻ በየቀኑ ጥርሳችሁን የምትቦርሹ ከሆነ ጥርሳችሁ እየሳሳ ይመጣል፣ ይነጣል፣ ነጭ ይሆናል ጥርሳችሁ። ግን በጣም አቅም የሌለው የሳሳ ጥርስ እንዲኖራችሁ ያደርጋል ማለት ነው። ስለዚህ ሁልጊዜ ፍሎራይድ ያለው መጠቀም አለባችሁ ማለት ነው። ሌላ ችግር ካለ ጥርሳችሁን መቦረሽ የምትፈልጉት ጥርሳችሁን ለማንጻት ብቻ ሳይሆን አንዳንዴ በቡና ወይ በተለያየ በምንጠቀመው ነገር ምክንያት ጥርሳችን
ወይቦ ከሆነ እሱን ለማንጻት ከሆነ የምትፈልጉት ቅድም እንዳልኳችሁ ዋይትኒንግ ጥርስ ሳሙናዎች አሉ። በውስጣቸው ካልሽየም ካርቦኔትን የያዙ ቻርኮል የምንለው ይሄ ከሰል የሚባለው እንደ ከሰል አይነት የሚመስል ነገር ቻርኮል ቤዝድ የሆኑ ሀርባል ቤዝድ የሆኑ ሳሙናዎች አሉ። እነሱ ጥርስን ለማንጻት ይጠቅማሉ። ሌብል የሚደረጉትም ደግሞ ዋይትኒንግ ተብሎ ነው። ዋይትኒንግ የሚል አላቸው ማለት ነው። ጥርስን ለማንጻት ወይም ደግሞ ጥርስን ፈካ ለማድረግ ተብሎ የሚዘጋጁ ናቸው። ነገር ግን እነዚህ ዋይትኒንግ ቱስፔስቶችን ወይም ደግሞ የጥርስ ሳሙናዎችን በየቀኑ መጠቀም የለባችሁም። ያ የሚሆነው ደግሞ ለምንድን ነው? አንደኛ በጣም ከበድ ያለ የካልሽየም ካርቦኔት መጠን አላቸው። ካልሽየም ካርቦኔት ስቴንን ወይም ደግሞ ይሄ የወየበ ጥርስን ለማንጻት በጣም ይረዳናል። ነገር ግን በየጊዜው አብዝታችሁ ስትጠቀሙት ምን ያደርጋል ማለት ነው? ጥርሳችሁ እንዲሳሳ ያደርጋል ማለት ነው። ስለዚህ መወየቡን አጥፍቶላችሁ፣ ነገር ግን ጥርሳችሁ ጥንካሬ የለውም ማለት ነው። በጣም የሳሳ ነው፣ ያማችኋል። ትንሽ ነገር ስትበሉ መሸራረፍ ይጀምራል። ምክንያቱም ጥርሳችሁ ጥንካሬውን የሚሰጠው ነገር ፍሎራይድን ስለማያገኝ ከጥርስ ሳሙናችሁ ማለት ነው። ስለዚህ ዋይትኒንግ የጥርስ ሳሙና ወይም ይሄ ስቴንን ጥርሳችሁ የወየበውን ለማጽዳት ምናምን የምትፈልጉ ከሆነ ዋይትኒንግ ወይም ይሄ ጥርስ ማንጫ የሚባሉትን ሳሙናዎች መጠቀም ትችላላችሁ። ነገር ግን በየቀኑ መጠቀም የለባችሁ ማለት ነው። ለምሳሌ ይሄ ዋይትኒንግ የሚባለውን የጥርስ ሳሙና በሳምንት 2 ቀን መጠቀም ትችላላችሁ። ሌሎቹን ቀናቶች ግን በውስጡ ፍሎራይድ ያለበትን ሳሙና መጠቀም አለባችሁ ማለት ነው። ሌላው ለህፃናት ከ3 ዓመት በታች ለሆኑ ህፃናት ፍሎራይድ ያለው የጥርስ ሳሙና ስትጠቀሙላችሁ በጣም ትንሽዬ ነው መጠቀም ያለባችሁ። ሳይንሱ የሚለው ምንድነው? የሩዝ አንድ ዘለላ ሩዝ አለች አይደለ? የእሷን የምታክል የጥርስ ሳሙና ብቻ ነው ብሩሻቸው ላይ ማድረግ ያለብን። ምክንያቱም ህፃናቶች ስለማያውቁ ወደ ውስጥ ስለሚወጡት እና ፍሎራይድ ደግሞ በሚዋጥበት ጊዜ አንደኛ ጨጓራቸውን ሊነካቸው ይችላል፣ ወደ ላይ እንዲላቸው ሊያደርግ ይችላል። እንዲሁም አዲስ የሚበቅለው ጥርስ ደግሞ ነጫጭ የሆነ ነጠብጣባዮች ነገር ጥርሳቸው ላይ እንዲወጣ ሊያደርግባቸው ስለሚችል ህፃናቶች ከ3 ዓመት በታች ለሆኑ ህፃናቶች በተለይ በጣም ትንሽዬ ነው ብሩሻቸው ላይ የምታደርጉት እና ሙሉ ለሙሉ እንደተፉት ማወቅ አለባችሁ ማለት ነው። ሌላው በጣም ጥርሳችሁ ሴንሲቲቭ ለሆነ በጣም ሴንሲቲቭ ሆኖ ላስቸገራችሁ፣ ጥርሳችን ሳሳ፣ ጥርሳችን ይሸራረፋል ምናምን ለምትሉ ሰዎች ጥርሳችሁን ፍሎራይድ ቤዝድ ወይም ፍሎራይድ በውስጡ ባለው የጥርስ ሳሙና ከቦረሻችሁ በኋላ በውሃ ትግሞጥሞጡት። በውሃ ስትግሞጠሞጡት እንዳለ ፍሎራይዱን አወጣችሁት ማለት ነው። ስለዚህ ፍሎራይድ ደግሞ ለመስራት የተወሰነ ሰዓት ይፈልጋል። ስለዚህ ማድረግ ያለባችሁ ምንድነው? ስፒት ብቻ ነው ወይም መጥፋት ብቻ። የበዛውን ይሄ አረፋ የደፈቀውን ሳሙና የጥርስ ሳሙና ትተፉና ሌላው አፋችሁ ላይ እንዲቀር ማድረግ። ያ ጥርሳችን ላይ ፍሎራይዱ ስለሚቀር ጊዜ ይኖራል ማለት ነው ሚነራላይዝ ለማድረግ ጥርሱን ራሱ እንዲጠነክር ጥንካሬውን ለመጨመር ባክቴሪያዎቹ ዲኬድ ያደረጉትን ወይንም ደግሞ ይሄ ካቪቲ መምጣት የጀመረውን ነገር ለመቀነስ የሳሳውን መቦርቦር የጀመረውን ጥርስ ለማጠንከር ጊዜ ይኖረዋል ፍሎራይዱ ማለት ነው። ስለዚህ በውሃ አትግሞጥሞጡት። ከቦረሻችሁ በኋላ ዝም ብላችሁ ይሄ የበዛውን አፋችን ላይ ያለውን የሳሙና አረፋ ከተፋን በኋላ ሌላው ጥርሳችን ላይ እንዲቀር ማድረግ ማለት ነው። ስለዚህ በኋላ ላይ ምግብ ስንበላ ስንውጣው ፍሎራይዱን አንጠውም ወይ ምናምን ለምትሉ በጣም ኔግለጀብል የሆነ ትንሽዬ አማውንት ብቻ ነው ማለት ነው የምትጡትኝ። እሱ ደግሞ ለአደልት ለምንለው ምንም አይነት ጉዳት አያመጣም ማለት ነው። የሚያስጠላችሁ የማትችሉ አይነት ሰዎች ከሆናችሁ ደግሞ ከቦረሻችሁ በኋላ ስፔሻሊ ይሄ ሴንሲቲቪቲ ዛለን ላላችሁ ሰዎች፣ ጥርሳችሁ እየተቦረቦረ ላስቸገራችሁ ሰዎች ጥርስ ሳሙና አፋችሁ ላይ እንዲቀር የማትፈልጉ ከሆነ ወይም በውሃ መግሞጥሞጥ አለብኝ የምትሉ ከሆነ ከውሃ ይልቅ በምን መግሞጥሞጥ ትችላላችሁ ማለት ነው? በፍሎራይድ ማውዝዋሽ። ፍሎራይድ ማውዝዋሾች አሉ ከዚህ ስክሪን ላይ እንደምታዩት አይነት ማለት ነው። በእነሱ መግሞጥሞጥ ትችላላችሁ ማለት ነው። ያ ቢያንስ ጥርሳችሁ ላይ ፍሎራይድ እንዲቀር ስለሚያደርግ ጥርሳችሁን መልሶ ሚኔራላይዝድ እንዲያደርግና እንዲጠነክር ሊያደርግ ይችላል ማለት ነው። የጥርስ ብሩሽ ሲዘጋጅ የራሱ የሆነ ሊያደርገው የሚችለው ነገር አለ። ስለዚህ ዋይትኒንግ ወይም ጥርስን ለማንጻት የምንጠቀሙባቸውን ጥርስ ብሩሾች በየቀኑ አትጠቀሟቸው። ጥርሳችሁ እንዲሳሳ ያደርጋል። በእርግጥ ጥርስን በጣም ያነጻሉ። ፍሎራይድ ካለው የጥርስ ማንጫ ይልቅ እነዚህ የፍሎራይድ የሌላቸው ሀርባል የምንላቸው ፍሎራይድ ፍሪ ተብለው የሚሸጡት የጥርስ ማጠቢያዎች ጥርስን ለማንጻት በጣም ይረዳሉ፣ ሀርባል የሚባሉት ማለት ነው። ነገር ግን ጥርስ ማሳሳት ስለሚያመጡ ሁልጊዜም አብሯችሁ ፍሎራይድ
ካላቸው የጥርስ ብሩሾች ጋር አብራችሁ መጠቀም አለባችሁ። እንዲሁም እነዚህ ጥርስ ማንጫ ተብለው የሚሸጡ የጥርስ ሳሙናዎችን በየቀኑ መጠቀም የለባችሁም ማለት ነው። ከሳምንት 2 በላይ አትጠቀሟቸው። ጥርሳችሁን ሁልጊዜም ስትቦርሹ ቢያንስ ለ2 ደቂቃ ሁሉንም ሳይድ በደንብ በብሩሽ መቦረሻችሁን ማረጋገጥ አለባችሁ ማለት ነው። እንዳልኳችሁ በጣም ሴንሲቲቭ ያለባችሁ ሰዎች ደግሞ ጥርሳችሁን ከቦረሻችሁ በኋላ በውሃ ሳትሞጠሞጡት ዝም ብላችሁ ጀስት ስፒድ ብቻ ማድረግ የጥርሳችሁ ጥንካሬ እንዲመለስ ይረዳል ማለት ነው። አይሆፕ ሰራላችሁ የጠየቃችሁኝ ሰዎች ጥያቄዎቻችሁ ተመልሶላችኋል ብዬ አስባለሁኝ። እንዳልኳችሁ ፍሎራይድ ያለውን ሳሙና ሁልጊዜም አይታችሁ ግዙ። ፍሎራይድ የሌለውን ሳሙና የምትጠቀሙ ከሆነ ደግሞ ጥርስ ለማንጻት ብላችሁ ፍሎራይድ የሌለውን ሳሙና ከሆነ የምትጠቀሙት ተጨማሪ ፍሎራይድ ያለውን ሳሙና አብራችሁ መጠቀም አለባችሁ፣ ጥርሳችሁ እንዳይሳሳባችሁ ማለት ነው። በዚህ ቪዲዮ ላይ እንደተማራችሁበት ተስፋ አደርጋለሁኝ። ጥያቄ ካላችሁ እንደተለመደው ኮሜንት ሴክሽኑ ላይ አስቀምጡልኝ፣ ለመመለስ ሞክራለሁ ማለት ነው። እስከ ሳምንት ድረስ ባባይ።